ሰላም እንዲናችሁ ውድ የአራዳ ስፖርት ተከታታዮች በያላችሁ በሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በዛሬው ዕለት እንግዲህ የምንመለከተው ፒየሮ ሂንካፒ ያስተናገደው ጉዳት ምን ያህል ከሜዳ ሊያርቀው ይችላል የሚለው ነገር እንመለከታለን። ስለነ ዊሊያም ሳሊባና ሚካኤል አርቴታም ስለሰጠው አስተያየት አንዳንድ ነገር የምንመለከት ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሚካኤል አርቴታ በሊቨርፑል ጨዋታ ገብርኤል ማርቲኔሊ ስላደረገው ተግባር ተናግሯል። እውነቱን ለመናገር አርነ ስሎት ከጨዋታው በኋላ የሰጠው አስተያየት እጅግ ግሩም ነበር ብዬ አስባለሁ። ምክንያቱም ተጫዋች ስለነበራቸው ስለ ራሳቸው ስለ ተቃራኒ ቡድንና ስለ ጓደኛቸው ምን እንደሚሰማቸው በሚገባ ያውቃል። ይህም የእግር ኳስ ጨዋታ በሚገባ የሚያውቅና እያንዳንዱ ሰው ለምን በተወሰነ መንገድ ምላሽ እንደሚሰጥና ምን እንደሚሰማው እንዲረዱ ለማድረግ የሚያስችል ብቃት ያለው ሰው መሆኑን ማሳያ ነው ብዬ አምናለሁ ብሏል። በተጨማሪም በማንኛውም መልኩ ተጫዋቾችን ለመጉዳት ወይም ክብርን ለመካት የታሰበ ምንም አይነት ነገር የለም ሲል ነው ሚካኤል አርቴታ የተናገረው። ከዛ ባሻገር እንግዲህ ከሀቨርትዝ በጣም ተናፍቆ እንደነበረ ሲጠየቅ የአርቴታ ግልጽ መልእክት እንግዲህ ሀቨርትዝ አጎደለን በትልቁ ነው። የጀርመናዊ ተጫዋች ቁልፍ ጠቀሜታ በአርቴታ ሲገለጽ እንግዲህ የአርሰናል ዋነኛ አሰልጣኝ ሚካኤል አርቴታ በቅርቡ በጉዳት ምክንያት ከሜዳ ውጭ ስለሆነው የፊት መስመር ተጫዋች ሀቨርትዝ ጠቃሚነት አስመልክቶ ጠንከር ያለ አስተያየትን ሰጥቷል። ባለፉት ጥቂት ደቂቃዎች ውስጥ እኔ ስመለከት የነበረው የእሱን እንቅስቃሴ መንገድ ነበር። የእሱ ንቃት መቼ እንደሚንቀሳቀስ ወዴት መሄድ እንዳለበት ያውቃል። እናም እሱ ነበር በትልቅ ደረጃ የጎደለን ሲል ተናግሯል። አርቴታ እንግዲህ ሀቨርትዝ የጎደላቸው በቀጥታ ባስቆጠራቸው ጎሎች ወይም በሰጣቸው ኳሶች ብቻ ሳይሆን ከኳስ ውጪ በታክቲካዊ ብልህነቱ እንደሆነ በግልጽ አስቀምጧል። ሀቨርትዝ እንግዲህ በሜዳው ላይ ቦታዎች የመቀየር ወይም ከ9 ቁጥር ወደ 8 ቁጥር ወይም ወደ ባዶ ቦታ የመግባት ልዩ ችሎታ አለው። ይህ ተከላካዮችን ከቦታቸው የማውጣትና ለቡካዮ ሳካ፣ ለማርቲኔሊና ለሌሎች ተጫዋቾች የመውጫ ክፍተቶችን የመፍጠር ወሳኝ ሚና ይጫወታል። የቡድኑን ፍሰት ይፈጥራልና አርቴታ ሀቨርትዝ ሲኖር የነበረው የአርሰናል የማጥቃት ፍሰት የተለየ ነው ብለዋል። ያለሱ ቡድኑ የጠበቀ ወይም ፕሬዲክቲብልና ለመከላከል ቀላል እንደሚሆን ነው ከሀቨርትዝ የተናገረው። እንግዲህ ከሀቨርትዝ እንደሚታወቀው በ9 ቁጥር ሚና አልነበረም ነበር። ሀስተኛ 9 ቁጥር ሆኖ ለቼልሲዎች እንዲሁም በአታኪንግ ሚድፊልድ ቦታ ላይ ሲጫወት ተመልክተናል እና ከሀቨርትዝ በተመለሰባቸው ጨዋታዎች የተለየ ነገርን ሲያስመለከት ነበር። በተጫወተባቸው ጥቂት ደቂቃዎች የእሱን እንቅስቃሴና ንቃተ ህሊና እንዴት መንቀሳቀስ እንዳለበት፣ መቼ መንቀሳቀስ እንዳለበት እና ከሚንቀሳቀስበት ነገር ያለውን ግንኙነት እየተመለከትኩኝ ነበረ። እሱን መመልከት በጣም ደስ ይለኛል። በከፍተኛ ሁኔታ ናፍቆን ነበር። አሁን አብሮ ተመልሷል። ለእኛ በጣም አስፈላጊ ተጫዋች ስለሆነ የአካል ብቃቱን መጠበቅ ይኖርብናል ብሏል እና ከሀቨርትዝ የታወቀ ነው። ያው ፕሬዲክቲብል የሚባል ተጫዋች አይደለም እና ከዚህ በፊት ከነበረው ሚና አንጻር ተጫዋቹ እንግዲህ ቴክኒካል ቢሆን ይህን ያህል ሊያስገርም አይገባም እና አሁን እንግዲህ በተሰጠው የ9 ቁጥር ሚና የተለየ ነገርን ያስመለከተናል ተብሎ ይጠበቃል። አሁን በነገራችን ላይ ቪክተር ዮክሬሽ እና ከሀቨርትዝን ማነጻጸር ራሱ የሚቻልበት ሲቹዌሽን የለም። ምክንያቱም ከሀቨርትዝ እንደ 9 ሆኖ መጫወት የሚችል ተጫዋች ነው። ታክቲካሊም ተጫዋቾችን መቀነስ የሚችልና ባልተጠበቀ ሲቹዌሽን ጎሎችን ማስቆጠር የሚችልበት አቅም እንዳለው ይታወቃል። ቪክተር ዮክሬሽን ደግሞ ስንመለከት ታርጌት ማን እንደሆነ ይታወቃልና ኳሶች ለሱ የማይደርሱት ከሆነ በራሱ ፈጥሮ ኳሶችን የሚያስቆጥር አይነት ተጫዋች አይደለም እና ይሄ ብዙ ሊያስገርም የሚገባ ነገር አይደለም። ምክንያቱም ያጫወት ዘይቤያቸው ራሱ የተለያየ ተጫዋቾች እንደሆነ ይታወቃል። ነገር ግን ቪክተር ዮክሬሽም የራሱን የሆነ ሚና እንግዲህ በአርሰናል ቤት ቪክተር ዮክሬሽ ሲሰለፍና ሳይሰለፍ እኩል አይደለም። ወርክ ሬቱ በጣም ከፍ ያለ ተጫዋች እንደሆነ ይታወቃል እና በጣም ፕረስ ያደርጋል። እንዲሁ ደግሞ ፊዚካሊ በጣም ስትሮንግ የሆነ ተጫዋች እንደሆነ ይታወቃል እና አሁን ቪክተር ዮክሬሽ ላይ ሊነሳበት የሚችለው ጥያቄ ምንድነው? ጎሎችን እያስቆጠረ አይደለም። አንድ የ9 ቁጥር ተጫዋች እንግዲህ ጎሎችን ማስቆጠር የማይችል ከሆነ ትችት ቢነሳበት ይህን ያህል አስገራሚ አይሆንም እና ይህን ያህል የሚያስገርም ነገር አይደለም። ከዚህ በኋላም እንግዲህ ቪክተር ዮክሬሽ የተለየ ነገርን ያስመለክተናል ተብሎ ይጠበቃል። ወደ ጎል ማስቆጠሩ አንዴ እስኪመለስ ነው እንጂ ቪክተር ዮክሬሽም የተለየ ነገርን በአርሰናል ቤት ይስራል ተብሎ ይጠበቃል። ከሀቨርትዝም ወደ አርሰናል እንደተቀላቀለ ይህን ያህል ብዙ ጎሎችን ሲያስቆጥር አልነበርም። በጣም ሲተች የነበረ ተጫዋች ይሆናል ነበረ። ነገር ግን ሚካኤል አርቴታ ያንን ተጫዋች ገርቶት አሁን እንግዲህ ምን ያህል ወሳኝ ተጫዋች እንደሆነ ይታወቃል። ጎሎችንም ለማስቆጠር የማይቸገር አይነት ተጫዋች ይሆናል። ስለዚህ በቪክተር ዮክሬሽ ሽም ተመሳሳይ ነገርን ሚካኤል አርቴታ መስራት ይከብደዋል የሚል ሀሳብ የለኝም። አሰልጣኙ እንግዲህ ለተጫዋቾች በማገዝ ተጫዋቾች በሚገባ አቅማቸውን አውጥተው እንዲጫወቱ የሚያደርግ እንደሆነ ይታወቃል እና በቪክተር ዮክሬሽ ላይም ልክ ከሀቨርትዝ ላይ እንደሰራ ሁሉ የሚሰራበት መንገድ ይኖራል ብዬ አስባለሁኝ።
ከዚህ በፊት እንግዲህ ገብርኤል ማጋለሽን እናውቃለን። እንደዚህ አይነት ተጫዋች አልነበረም ነበረ። በሚካኤል አርቴታ ስር ግን ከጊዜ ጊዜ ራሱን አሻሽሎ አሁን ወርልድ ክላስ የሆነ ተጫዋች ሆኗል እና ሚካኤል አርቴታ አሁን እነዚህን አዳዲስ የፈረሙትንም ተጫዋቾች እንግዲህ ልምድ እንዲያገኙና በሚገባ አቅማቸውን አውጥተው እንዲጠቀሙ ያደርጋቸዋል የሚል እምነት ነው ያለኝ። ሌላኛው እንግዲህ የፔሮ ሂንካፕን ጉዳት በተመለከተ እንግዲህ ከሐሙሱ ጨዋታ በኋላ የጉዳቱ መጠን ቼክ የተደረገ ሲሆን ለምን ያህል ጊዜ ከሜዳ እንደሚርቅ ግን እስካሁን ድረስ አልታወቀም። አርቴታ ግን ምናልባትም ነገ የበለጠ ልናውቅ እንችላለን ብለዋል። በእርግጥ የእሱ ሁኔታ ከበፊቱ አንጻር ጥሩ መሻሻል እያሳየ ነው፣ ነገር ግን ጉዳቱ ከባድ እንዳልሆነ ተስፋ እናደርጋለን ብለዋል። ይሄ ጥሩ የሚባል መረጃ ነው። ይህን ያህል የተጋነነ አይነት ጉዳት እንዳልሆነ ነው የተገለጸ የሚገኘው። ከዚህ በፊት እንግዲህ በጣም ፍራቻ ነበር በአርሰናል ደጋፊዎች ዘንድ ከፍተኛ ጉዳት አስተናግደዋል በሚል ነገር ግን ጉዳቱ ይህን ያህል አሳሳቢ እንዳልሆነ እና በቅርቡ ወደ ሜዳም እንደሚመለስ ተስፋ እንዳለው ሚኬል አርቴታ ተናግሯል። ከዛ ውጭ እንግዲህ የዊሊያም ሳሊባን ሁኔታን እንመልከት። እንግዲህ ዊሊያም ሳሊባና ሊያንድሮ ትሮሳርድ ሁለቱም እንግዲህ እረፍት ወስደው እንደነበር ይታወቃል። ምንም አይነት ግን ጉዳት እንደሌለባቸው ነው እየተገለጸ የሚገኘው መልካሙ ዜና። ሞስኬራም ከጉዳቱ ማገገሙን አጠንክሮ ቀጥሏል። ወደ ሜዳ ለመመለስም እንደተቃረበ ነው እየተገለጸ የሚገኘው። ይህ በጣም መልካም የሚባል ዜና ነው። በመከላከሉ ረገድ እንግዲህ አርሰናል ጠንካራ እንዲሆኑ ምክንያት ከሆኑ ተጫዋቾች ውስጥ የሚጠቀሰው ገብርኤል ማጋሌሽ እና ዊሊያም ሳሊባ እንደሆኑ ይታወቃል። የሁለቱ ተጫዋቾች ትምረት ነው እንግዲህ አርሰናል በመከላከሉ ረገድ በጣም አስፈሪ እንዲሆን ያደረገውና አሁን እነዚህ ተጫዋቾች አሁን በሙሉ ጤንነት እንደሚገኙና በሚቀጥሉ ጨዋታዎችም እንግዲህ ግልጋሎት እንደሚሰጡ ነው እየተገለጸ የሚገኘው። እንግዲህ ኮል ፓልመር እንግዲህ ከበድ ያለ የብሽሽት ጉዳት ማስተናገዱ ይታወቃል። እንግዲህ ሮብ ከአርሰናል ጋር ለሚደረገው ጨዋታም ለመሳተፍ ብቁ ላይሆን ይችላል ተብሏል። ኮል ፓልመር እንግዲህ በጣም ተሰጥኦ ያለው ድንቅ የሆነ ተጫዋች እንደሆነ ይታወቃልና የዚህ ተጫዋች አለመኖር ቼልሲዎችን በከፍተኛ ሁኔታ ይጎዳቸዋል ተብሎ ይጠበቃል። አርሰናል ደግሞ ጥሩ የሚባል ዜና ነው እና ኮል ፓልመር ለረቡዕ ጨዋታ የመድረስ እድሉ በጣም ጠባብ እንደሆነ እየተገለጸ የሚገኘው። ከዛ ውጭ እንግዲህ ኤቨርተኖች ቤን ዋይት ላይ ፍላጎት አሳይተዋል። ነገር ግን ቤን ዋይት ወደ ኤቨርተን ይሄዳሉ ወይም ደግሞ ተጫዋቹ ወደዛ ለመሄድ ፍላጎት ያሳያሉ የሚለው ነገር ጥያቄ ሊያስነሳ ይችላል እና ተጫዋቹ በአርሰናል ቤት የመቆየት ፍላጎት እንዳለው ነው። አርሰናልም ተጫዋቹን የመሸጥ ፍላጎት እንደሌለው እየተገለጸ ይገኛል። እንግዲህ በርካታ ሁሉንም ተጫዋቾች ማለት ይቻላል ከአርሰናል በአሁኑ ታይም መልቀቅ የሚፈልግ የለም። ምክንያቱም አርሰናል አሁን ያለበት ጊዜያዊ ፕሮጀክት ወይም ሚኬል አርቴታ የሰራው ቡድን ሁሉም ተጫዋቾች የሚመኙበት እንዲሁም ወደ አርሰናል መቀላቀል የሚፈልጉበት ሁነት ነው እንጂ ያለው ከአርሰናል ለመልቀቅ የሚፈልግ ተጫዋች አለ ተብሎ አይጠበቅም። ወደፊት ደግሞ የተሻለ ነገርን እያሳይናል ተብሎ ይጠበቃል። አሁንም ቢሆን ሚኬል አርቴታ አንዳንድ ጨዋታዎች ላይ ሪስክ ለመውሰድ ፍላጎት አያሳይም። ነገር ግን አሁን በሚመጡት ጨዋታዎች ላይ ጠንካራ የሆነ ሪስክን በመውሰድ አርሰናል ወደፊት በተለይም ዋንጫውን ለማንሳት በሚደረገው ግስጋሴ የተለየ ነገርን እንዲያስመለክተን ጠንካራ የሆነ ስራን ይሰራል ተብሎ ይጠበቃል። ከዛ ውጭ እንግዲህ ቡካዮ ሳካን በተመለከተም መረጃ አለን። እንግዲህ አንድ ተጫዋች አዲስ ውል ሲፈርም ስለ ወደፊት ቆይታው ውሳኔ እንደወሰኑ የሚያስቡ ስነ ጽሁፎችን ትመለከታላችሁ። በሳካ ጉዳይ ግን አርሰናል ይለቃል የሚል ምንም ግምት አልነበረም። በድርድሩ ወቅትም በአርሰናል መቆየትን ብቻ እንደሚፈልግ ግልጽ ነበር። ይሄ ያህል ሊያስገርም የሚገባ አይደለም። ሁሉም ተጫዋቾች ማለት ይቻላል በአርሰናል ቤት መቆየት ነው የሚፈልጉት። በተለይ ሚኬል አርቴታ የሰራው ስራ ነው ለዚህ ምክንያቱ ተብሎ ይጠበቃል። በሮብ ዕለት እንግዲህ ቼልሲ አርሰናልን የሚገጥም ይሆናል። መልካም ሁሉን ልመኛለን። እናንተም ያላችሁን የጨዋታውን ግምት በኮመንት ሴክሽን ማስቀመጥ ትችላላችሁ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።